ሁለተኛ ላይ ደግሞ የተጠየቅነው which one of the following numbers is the coefficient of የዚህ ተብለናል። ይሄን x plus y the power of 10ን ብንተነትነው ማለት ነው። x plus y ከዛ x plus y ያረግን አባስተን 10 ጊዜ ብናባዛው መሃል ላይ ምን እናገኛለን? x6 y4 የሚባል መሃል ላይ ይኖራል። የዛ ኮኤፊሽንቱ ወይንም እቺ ቁጥሯ እዚህ ጋር የምትሆነው ቁጥር ማና ተብሎ እንደዚህ ባይኖሚያል ኤክስፓንሽን በተለያየ መልኩ እንጠየቃለን። እኔ ማሳያችሁ በሁለት መንገድ ነው። አንደኛ ምንም ሳናባዛ በኮምቢኔሽን ፎርሙላ አለ። እንደዚህ ፓወራችን ይሄኛው 10 መሆኑን ካወቅን n ተብሎ 10 እንላለን። ከዛ የተጠየቅነውን ጥያቄ ስናይ ደግሞ x the power of 6 እና y the power of 4 ነው። ያ ማለት እቺኛዋ 4 ናት። ሁሌ የምናየው ከሁለተኛው y ከተባለው በላይ ያለውን ኮኤፊሽንት እናይና 10 እና 4ን ብቻ አይተን n ፋክቶሪያል ከዛ በኋላ k ፋክቶሪያል ከዛ በn ማይነስ k ፋክቶሪያል ተደርጎ እንዴ የሚሰራው እያንዳንዱ ይሄ ነገር ቢባዛ ሲተነተን ያሉትን ኮኤፊሽንት ይሰጠናል። ስለዚህ ፎርሙላችንን ስንጠቀም 10 ፋክቶሪያል እናደርጋለን። ከዛ ደግሞ ከ4 ፋክቶሪያል እናደርጋለን። ከዛ ከ10 ላይ ደግሞ 4ን ቀንሰን ያለውን ፋክቶሪያል ስናባዛ ኮኤፊሽንቱን ይሰጠናል። ይሄ አጭሩ መንገድ ነው። ምናልባት ግን ፎርሙላ ደግሞ እንደዚህ ማስታወስ ካቃታችሁ ደግሞ ይሄን ትራያንግል ብቻ አይተን ኮኤፊሽንቶቹን መናገር እንዴት እንደምንችል ደግሞ አሳያችኋለሁ። ይሄ ትራያንግል ፓስካል ትራያንግል ይባላል። 10 ፋክቶሪያል ስንል ደግሞ 10ን እስከ አንድ ጊዜ ብናባዛ ማለት ነው። 10 ሲባዛ 9 ሲባዛ 8 ሲባዛ 7 ሲባዛ 6 እያደረግን እስከ መጨረሻው እስከ አንድ ብንሄድ ማለት ነው። እዚህ ጋር 6 ጋር አቆማለሁ። ለምን ይሄንን ሳቀናንስ ከ10 ላይ 4 6 ነው። የዚህም 6 ፋክቶሪያል ነው። ስለዚህ በኋላ እንዲጣፋልኝ እሱን እዚህ ጋር መቆም እንችላለን። ከዛ ከታች ደግሞ አራታችን ደግሞ 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 እንደማለት ነው። ይሄ ደግሞ ከ10 ላይ 4 ስንቀንስ 6 ፋክቶሪያል ይሆናል። ይሄ 6 ፋክቶሪያል በዚህ 6 ፋክቶሪያል ስለሚጣፋ ነው እዚህ ጋር የቆምኩት እንጂ መቀጠል ይችል ነበር። ከዛ ስናጣፋው ይሄ በዚህ ይጠፋል። ከዛ እዚህ ጋር ደግሞ 4 ጊዜ 2 አለልን 8 ነው። እዚህ ጋር ከ8 ጋር እናጠፋዋለን። እዚህ ጋር ደግሞ 3 አለ 9 ደግሞ ከላይ አለ። ስለዚህ በ3 1 በ3 3 ማድረግ ነው ብለን 9 እና 3 እናካፍለን 3 እናገኛለን። እነዚህ ብቻ ማባዛት ነው። 3 ጊዜ 10 30 ነው። 30ን በ7 ስናካፍል 210 ብለን መልሳችንን በፎርሙላው በቀላሉ መስራት እንችላለን። ስለዚህ ሁሌ የምናየው እንደዚህ ኤክስፓንሽን ሲሰጠን ይሄንን ቁጥር እናያለን። 10 ነው ልንተነትን ያሰብነው ፓወሩ 10 የሆነ ነው። ያ ነው ኤን ተብሎ የሚቀመጠው። ከዛ የተሰጠንን ኮኤፊሽንት እናያለን። ኤክሱ የመጀመሪያው ነው፣ ዋዩ ሁለተኛው ነው። ስለዚህ የሁለተኛውን ፓወሩ 4 ነው። ይሄንን ነው የምናተኩረው። ይሄኛው ኬ ነው የሚባለው። ስለዚህ እችኛዋን ኬ ካወቅን 10 4 እናደርግና ይሄ ማለት ባይ ዴፊኒሽን የኮምቢኔሽን ዴፊኒሽን ምንድነው? እዚህ ጋር ያለውን 10 ፋክቶሪያል እንወስዳለን። ከዛችኛውን ደግሞ 4 ፋክቶሪያል እንወስዳለን። ከዛ ደግሞ ከ10 ላይ 4ን ቀንሶ የዚህ ፋክቶሪያል ስንወስድ ይሄ ኮምቢኔሽን የምንለው ነው። ማንኛውንም ኮኤፊሽንት የምንጠየቅ ማለት ነው። ለምሳሌ እዚህ ጋር የዋይ ዘ ፓወር ኦፍ 4 ፋንታ ዋይ ዘ ፓወር ኦፍ 8 ሊሆን ይችላል። ስለዚህ ማንኛውንም ስንጠየቅ ቶሎ ብለን ቶታሉ 10 ነው ኤናችን ማለት ነው። ኬያችን ደግሞ ከሁለተኛው ኤ ቢ ብለን ብንይዘው ይሄንን ወይም ኤክስ ዋይ ብለን ብንይዘው የሁለተኛውን እናይና እዚህ ጋር ያለችዋን ማለት ነው የእሷን ኬ ካደረግን በኋላ ኮምቢኔሽኑን በመስራት ኮኤፊሽንቱን በዚህ ማግኘት እንችላለን። ፓስካል ትራያንግል ደግሞ የሚባለው ምንድነው? ለምሳሌ ኤክስ ፕላስ ዋይ ዘ ፓወር ኦፍ 0 ብለን ከ0 ብንነሳ ከዛ ፓወራችንን እያለን 1 2 3 4 እያለን ብንሄድ እነዚህ የሚያሳዩን የዚህ ኮኤፊሽንቶቹ ነው የሚለው ነው ፓስካል ትራያንግል። ኤክስ ፕላስ ዋይ ፓወር ኦፍ 1 ነው። ስለዚህ እዚህ ጋር አንድ የሚያሳያችሁ የኤክስ ኮኤፊሽንት እና የዋይ ኮኤፊሽንት ነው። የዚህኛው ኮኤፊሽንት 1 ነው፣ የዚህኛው ኮኤፊሽንት 1 ነው የሚለው ነው እነዚህ ሁለቱ የሚያሳዩን። አሁን ደግሞ ኤክስ ፕላስ ዋይ ዘ ፓወር ኦፍ 2 ደግሞ እኛ አባስተን እንስራው ብትሉ ኤክስ ፕላስ ዋይ ታደርጋላችሁ፣ ኤክስ ፕላስ ዋይ ታበዙታላችሁ። ስንት እናገኛለን? ኤክስን በኤክስ እናበዛው ኤክስ ስኩዌር፣ ኤክስን በዋይ ስናበዛ ኤክስ ዋይ፣ ከዛ ደግሞ ዋይን በኤክስ ስናበዛው ዋይ ኤክስ ወይንም ኤክስ ዋይ ማለት ነው፣ ተመሳሳይ ነው። ከዛ ደግሞ ዋይን በዋይ ስናበዛ ዋይ ስኩዌር እናገኛለን። ስትሰሩት ኤክስ ስኩዌር ፕላስ 2xy ፕላስ ዋይ ስኩዌር ይሰጣችኋል። እዚህ ጋር ስትመጡ ደግሞ ይሄ የሚያሳያችሁ የመጀመሪያው የኤክስ ስኩዌር ኮኤፊሽንት ነው፣ 1 ነው። ይሄው 1 ነው። እዚህ ጋር ደግሞ ስትመጡ የኤክስ ዋይን ኮኤፊሽንት ነው፣ 2 ነው። ይሄን ደግሞ ስትመጡ 1 ነው። ስለዚህ እነዚህ የሚያሳዩን የተተነተኑትን እነዚህ የሚሰጠንን የሚተነተነውን ኮኤፊሽንት ነው የሚያሳዩን ማለት ነው። የሚቀጥለው መስመር ላይ ደግሞ የፓወር ኦፍ 3 ደግሞ ብታዩት ደግሞ ኮኤፊሽንቶቹ የሚሆኑት እዚህ ጋር 1 እንዳለ ይሆንና
ከላይ ያሉትን ሁለቱን ቁጥሮች ስንደምር 3 ይሆናል። ይሄን ስንደምር 3 ይሆናል። ከዛ ሌላ አንድ እንጨምራለን። የሚቀጥለውን ደግሞ የአራተኛውን ፓወር ከሄድን ደግሞ አንድ እናደርጋለን፣ ዳርና ዳር እዚህም ጋር አንድ እናደርጋለን። መሀል ያሉት ቁጥሮች የሚሆኑት ይሄና ይሄ ሲደመር 4፣ ይሄና ይሄ ሲደመር 6፣ ይሄና ይሄ ሲደመር 4፣ ከዛ አንድ ይቀጥላል ማለት ነው። አሁን ይሄንን ስንተነትነው ምን እንደሚመስል ላሳያችሁ። ኤክሳችን ፓወሩ 4 ይኖረናል። ከዛ ደግሞ የዋያችን ደግሞ ፓወር 4 ይኖረናል። ልክ እዚህ ጋር የኤክስ ፕላስ ዋይ ስኩዌርን ስንሰራ የኤክስ ስኩዌር ዋይ ስኩዌር እንደመጣው እዚህ ጋር ደግሞ የኤክስ ፕላስ ዋይ ዘ ፓወር ኦፍ 4ን ስንሰራ ኤክስ 4 ይኖረናል፣ ዋይ 4 ይኖረናል። ከዛ መሀል ያሉትን ነው እኛ ብዙ ጊዜ የምንጠየቀው። እነዚህ አንድ እንደሆኑ ሁሌ ስለሚታወቅ መሀል ያሉትን ነው የምንጠየቀው። ስለዚህ ምን እናደርጋለን? የሚቀጥለው የሚሆነው የኤክሱ ፓወር በአንድ ይቀንሳል፣ 3 ይሆናል። ከዛ የሚቀጥለው የኤክሱ ፓወር 2 ይሆናል። ከዛ የሚቀጥለው የኤክሱ ፓወር 1 ይሆናል። ከዛ ምንም አይነት ኤክስ ፓወር አይኖረንም ማለት ነው። ይሄኛው ምንም ኤክስ ፓወር የለንም፣ ዋይ ብቻ ነው 4። ከዛ 1 ኤክስ ይኖረናል። ከዛ 2 ፓወር ኤክስ ይኖረናል። ከዛ 3 ፓወር ኤክስ ይኖረናል። ዋዮቹ ደግሞ በተቃራኒ መልኩ ይጨምራሉ ማለት ነው። እዚህ ጋር የሚኖረን ዋያችን 1 ነው። ከዛ የሚቀጥለው ዋያችን 2 ነው። ከዛ የሚቀጥለው ዋያችን 3 ነው የሚሆነው። ከዛ ዋያችን 4 እያለ ይቀጥላል። መጀመሪያ ላይ ምንም ዋይ የለንም። ስለዚህ ያልጻፍኩት እዚህ ጋር ዋዩ ፓወሩ 0 ስለሆነ ነው። 1 ማለት ስለሆነ ብዙ ጊዜ አይጻፍም። ስለዚህ መጀመሪያ ኤክሳችን 4 ነው። ከዛ ኤክስ 3 ኤክስ ስኩዌር ኤክስ 1 ከዛ ምንም ኤክስ የሌለ ይገጥመናል። ከዛ ዋያችን ጋር ስንጀምር ደግሞ ዋይ መጀመሪያ ምንም ዋይ የለንም፣ ዋይ ዘ ፓወር ኦፍ 0 እንደማለት ነው። ከዛ ዋይ 1 ዋይ 2 ዋይ 3 ዋይ 4 ብለን እንደዚህ እንሰራለን። አሁን ፓስካል ትራያንግል የሚረዳ ምንድነው? እኛ እንደዚህ አባስተን ጨረስን። ኮፍሸንታቸው ግን እዚህ ጋር ሁላቸውንም አንድ ብለን ትተነዋል። አንዳንድ ሳይሆን የሚሆኑት እዚህ ጋር ያለውን ቁጥር ነው የሚሆኑት። የመጀመሪያው 1 ነው የሚሆነው ኮፍሸንቱ እዚህ ጋር 1 ነው። ከዛ የሚቀጥለው 4 ነው። ስለዚህ እዚህኛው ኮፍሸንት 4 ነው። ከዛ የሚቀጥለው ደግሞ 6 ነው። ሲደመር አድርገን እዚህ ጋር 6 ነው። ከዛ የሚቀጥለው 4 ነው። ከዛ መጨረሻ 1 ማለት ነው። ስለዚህ የዚህኛው ይሄ ኤክስ ፓወር ኦፍ 0 ማለት 1 ማለት ነው። ስለዚህ እነዚህ የሚረዱን ኮፍሸንቶቹን እንደዚህ አድርገን ከተነተንን በኋላ ይሄ ለመጀመሪያው ነው፣ ይሄ ለሁለተኛው ነው፣ ይሄ ለሶስተኛው ነው፣ ይሄ ለአራተኛው ነው፣ ይሄ ደግሞ ለመጨረሻው ለአምስተኛው ነው ብለን ወዲያውኑ አይተን መመለስ እንችላለን። ለፈን እናድርግ ብላችሁ እንቀጥል ካላችሁ ይሄ ምንድነው ታረጉት? ኤክስ ፕላስ ዋይ ፓወራችን 5 ቢሆን ኖሮ ትሉና እዚህ ትመጡና 5 ቢሆን መጀመሪያ 1 ይኖረኛል፣ መጨረሻ ላይ 1 ይኖረኛል። ከዛ የሚቀጥለው ከዚህ መሃል ላይ 5 ማለት ነው፣ ሁለቱን ደምሬ። ከዛ የሚቀጥለው ደግሞ ይሄና ይሄ ተደምረው 10። ከዛ የሚቀጥለው ደግሞ ይሄና ይሄ ተደምረው 10። የሚቀጥለው ደግሞ ይሄና ይሄ ተደምረው 5 ማለት ነው። ስለዚህ እነዚህ ኮኤፊሽንቶቻችን ናቸው። ይሄንን ነገር ብንተነትነው 5 ስለሆነ ኤክሳችን ፓወሩ 5 እናደርጋለን። ከዛ የሚቀጥለው ኤክሳችን ፓወሩ 4፣ ከዛ ኤክሳችን ፓወሩ 3፣ ከዛ ኤክሳችን ፓወሩ 2፣ ከዛ ኤክሳችን ፓወሩ 1፣ ከዛ ምንም ኤክስ የሌለ ይገጥመናል። ከዛ ኤክሳችን እንደዚህ እየቀነሰ እንደሚሄደው ዋዩ ደግሞ እየጨመረ ነው የሚሄደው። መጀመሪያ ዋያችን ፓወር የለውም ነበር። ከዛ ዋያችን 1 ፓወር ይኖረዋል። ከዛ ዋያችን 2 ፓወር ይኖረዋል። ከዛ ዋያችን 3 ፓወር ይኖረዋል። ከዛ ዋያችን 4 ፓወር፣ ከዛ ዋያችን 5 ፓወር ይኖረዋል። ስለዚህ ሁሌ ስደምሯቸው ዋናውን 5 ነው የሚሰጠን። ይሄንን 5፣ ይሄን 5፣ እዚህም ጋር 5፣ እዚህም ጋር 5፣ ይሄም 5። ስለዚህ ስትነትኑ እንዳልተሳሳታችሁ በዛ ማወቅ ትችላላችሁ። ከዛ በኋላ ቁጥሮቹን ኮኤፊሽንታችንን ለማወቅ ለምሳሌ ፈተና ላይ የተጠየቅነው የኤክስ ፕላስ ዋይ ዘ ፓወር ኦፍ 5 የኤክስ ኪዩብድ ዋይ ስኩዌር የሚለው የዚህኛው ኮኤፊሽንት ማን ነው ተብለን ብንጠየቅ የምናደርገው ምንድነው? ይሄኛው የመጀመሪያው ነው 1 ነው። ይሄ ለሁለተኛው ነው 5 ነው። ይሄ ለሶስተኛው ነው 10 ነው። ከዛ ይሄ ደግሞ እዚህ ጋር 10 ነው። ከዛ የዚህኛው ደግሞ 5 ነው። ከዛ የመጨረሻው 1 ነው። ኤክስ ፓወር ኦፍ 0 ማለት 1 ስለሆነ ማለት ነው። ስለዚህ ኮኤፊሽንቶቹን በዚህ አድርገን መመለስ እንችላለን። ወይም ደግሞ በኮምቢኔሽን ፎርሙላ እንስራ ካለን አሁን የዚህኛውን መስራት ብንፈልግ የተጠየቅነው ለምሳሌ የኤክስ ፕላስ ዋይ ዘ ፓወር ኦፍ 5 ላይ የዚህ ኤክስ ኪዩብድ ዋይ ስኩዌር ኮኤፊሽንት ማን ነው ብንባልና በፓስካል ትራያንግል መጠቀም ካልፈለግም ምን እናደርጋለን? የተጠየቁት ላለው የኤክስ ኪዩብድ ዋይ ስኩዌር ኮኤፊሽንት ማን ነው ነው። ልክ እኛ እዚህ ጋር 10 ብለን እንዳመጣ ነው በፎርሙላውን ብንሰራ 10 ማምጣት አለብን። ተንትኖ የተባልነው የ10 ፋንታ 5 ነው ብለን ብናስብ እንደማለት ነው። ስለዚህ ምን እናደርጋለን? ኤናችን 5 ነው። ሁለተኛዋ ደግሞ የዋይ ቁጥር ደግሞ ኬ የምትባለው 2 ናት እንልና ምን እናደርጋለን? ኤን ፋክቶሪያል ኦቨር ኬ ፋክቶሪያል ታይምስ ኤን ማይነስ ኬ
ፋክቶሪያል አድርገን በአጭሩ ኤናችን 5 ነው። 5 ፋክቶሪያል ከዛ ሲካፈል እናደርግና የተጠየቅነው ፓወሩ 2 ስለሆነ 2 ፋክቶሪያል ከዛ ደግሞ ከ5 ላይ 2 ስንቀንስ ደግሞ 3 ፋክቶሪያል እናደርጋለን። 5 ፋክቶሪያል ማለት 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 እያለ ይቀጥላል። 3 እዚህ ጋር እንዳለ ካወቅን ቀድመን መቆም እንችላለን ማለት ነው። ስለዚህ እዚህ ጋር ወዲያውኑ 3 ፋክቶሪያል ብዬ ቆማለሁ። ለምን? ከዚህኛው ከታችኛው 3 ፋክቶሪያል ጋር ለማጣፋት። ይሄ ደግሞ 2 ጊዜ 1 እንደማለት ነው። ይሄ በዚህ ይጣፋና 5 ጊዜ 4 20 ይመጣል። 20 ለ2 ስናካፍለው 10 ነው። በፎርሙላችን ብንሰራ 10 ነው። ፓስካሉንም ተጠቅመን ብናይ ኮኤፊሽንታችን 10 ነው ማለት ነው። ስለዚህ የሚመቻችሁ መርጣችሁ መስራት ትችላላችሁ። ይሄን ፎርሙላ ለመያዝ ይቀላል። ቶሎ ብላችሁ ከያዛችሁት በቃ የማንኛውም ባይኖሚያል እንደዚህ ጥያቄ ኤክስፓንሽን ስንጠይቅ የተጠየቅነው ማን የተተነተነው የሚለውን እናያለን። 10 ነው። ከዛ ይሄንን ከያዝን በኋላ የተጠየቅነው የማንን ኮኤፊሽንት ነው ስንል ደግሞ የዚህን ኮኤፊሽንት ነው። ይሄን ደግሞ ቶሎ ብለን ስናይ ሁለተኛውን ነው የምናየው። ይሄ ኤክስ ከሆነ ዋይ ከሆነ የዋይን ነው የምናየው ማለት ነው። ይሄ ለኛ ኬያችን 4 ነው ብለን በቃ ይሄንን የዚህን ኮምቢኔሽን ኦፍ 10 4ን መፈለግ ነው። ኮምቢኔሽን ማለት ደግሞ የላይኛውን ፋክቶሪያል የታችኛውን ፋክቶሪያል ከዛ ከላይኛው ላይ ከታችኛው ላይ ያለውን ቀንሶ ያለውን ፋክቶሪያል ማካፈል ነው ብለን እንደዚህ አድርገን መስራት እንችላለን። ፈተናችን ላይ ጠየቅነውን ካያችሁ ይሄ 10 ሲተነተን ደግሞ ማለት ነው የኤክስ ፕላስ ዋይ ፓወር ኦፍ 10 ስናደርገው ማለት ኤክሳችን መጀመሪያ 10 ይኖረዋል። ከዛ ኤክሳችን 9 ከዛ ኤክሳችን 8 ከዛ ኤክሳችን 7 ከዛ ኤክሳችን 6 ከዛ ኤክሳችን 5 ኤክሳችን 4 3 2 1 እያለ ይቀጥላል። እኛ የተጠየቅነው ግን ልክ ኤክሳችን 6 ሲሆን ያለው ነው። ኤክሳችን 6 ሲሆን ያለው ማለት እዚህ ጋር ማለት ነው። ያኔ ዋያችን የሚሆነው 4 ነው። በማወቅ ትችላላችሁ። የመጀመሪያው ዋዩ 0 ነው። የሚቀጥለው ዋዩ 1 ነው። የሚቀጥለው ዋዩ 2 ነው። የሚቀጥለው ዋዩ 3 ነው። እዚህ ጋር ያለን ዋያችን 4 ነው። ስለዚህ የተጠየቅነው ኮኤፊሽንት የዚህኛውን ነው ያመጣነው ቅድም።